የሚመጣበት ወደ ዳገቱ መውጣት ሲኖርበት ነገር ግን የትራፊክ ላይት አለበት። ጥናትን ተከትሎ ነው ወይ ያ ቦታ የተከለው? ዳገት ላይ መኪኖች ተንደርድረው ማለፍ ሲገባቸው የትራፊክ ላይት ማስቀመጥ እንዲህ አይነት ቦታዎች በጥናት ተረጋግጡ ናቸው ብሎ ማስቀመጥ ይቻላል? እነኚህ ኢንተርሴክሽኖች ቢቻል አንዳንድ ኢቭን የተለያዩ ያደጉ ከተሞች ምክንያቱም የብዙ በጀትም ጭምር የሚጠይቅ ስለሆነ ዝም ብሎ ያን ጥናት የሚተከል ትራፊክ መብራት የለም። ነገር ግን ትራፊክ መብራቱ በየጊዜው ኦፕቲማይዝ ማድረግ ያስፈልጋል። ለምሳሌ ትራፊክ በባህሪው ዳይናሚክ ስለሆነ ያለውን ዳይናሚዝም የትራፊክ አጠቃላይ የተሽከርካሪዎችን እንቅስቃሴ እዛ አካባቢ ያሉትን ነባራዊ ሁኔታ ያዩ በየጊዜው ማሻሻያ ያደረጉ መሄድን ስለሚጠይቅ እንደዚህ አይነት የኦፕቲማይዜሽን ስራ ወይንም ደግሞ የትራፊክ ቆጠራ እና ያንን የግሪን ታይሙን የማስተካከል አንዳንድ ጊዜ ደግሞ ኢንተርሴክሽኖች ወይንም ደግሞ የእግረኛ መንገድ ሲሻሻል ከዛ ጋር ተያይዞ ያሉ ኢንተርሴክሽኑን የማስተካከልና ኦፕቲማይዝ የማድረግ ስራ የሚጠይቁ አንዳንድ ቦታዎች ሊኖሩ ይችላሉ። ከዛ ውጪ ግን ቦታው ላይ ከዚህ በፊት የነበረውን መረጃ እናጠና በጣም አቶ ከበቦም አንዳንድ ቦታ ብሬከር የሚያስፈልጋቸው ቦታዎች አሉ። ለምሳሌ ይሄ ቦታ ብሬከር እንጂ ትራፊክ ላይት የሚያስፈልገው አይደለም። መኪኖች ተንደርድረው መውጣት ነው ያለባቸው አይደል? ከታች ተንደርድረው ግን ተንደርድረው ዳገቱን ሳይጨርሱ የትራፊክ መብራት ነው የሚጠብቃቸው። ቁልቁል ሲወርዱ በተመሳሳይ ብሬከር የሚያስፈልገውን ቦታ ነው የመብራት ተቀመጠበትና አስፈላጊው ነገር አላስፈላጊ ቦታ ተተክሎ ስለተመለከትኩ እንዲህ አይነት ነገሮች በጥናት ነው ሲሉኝ ጥናት ማረጋገጫ ሊሆን አይችልም። ትክክል ማለት ሁሉም ቦታዎች በጥናት እየሰራችሁ ነው ብሎ መደምደም ይቻላል ወይ የሚለውን ማሳያ እንደሆነ ያቀረብኩት። ምናልባት የሚጨምሩት ሀሳብ ካለ በዚህ ላይ ወደ ልፍ ጉዳዮች ለፍ ዋናው ጉዳይ ምንድነው ትራፊክ መብራት ራሱ ያስፈልገው ወይንም ሲግናላይዝ ማድረግ ያስፈልገው ሴፍቲንና አጠቃላይ ትራፊክ ፍሰቱን ምቹ ለማድረግ ነው አላማው ቤዚካሊ። ነገር ግን በእኛ ነባራዊ ሁኔታ ተሽከርካሪ በፍጥነት እንዲያልፍበት አይደለም ኢንተርሴክሽን። እንዲያውም ፍጥነቱን አቀዝቅዞ በግራም በቀኝም አይቶ አሽከርካሪ አንዳንድ ህግ የሚጥሱ አሽከርካሪዎች ሊኖሩ ይችላሉ። ስለዚህ መብራቱን ብቻ ሳይሆን በግራም በቀኝም ያሉ ተሽከርካሪዎችን ማየት ተገቢ ይሆናል። በእኛ ከተማ ነባራዊ ሁኔታ ደግሞ ብዙ እግረኞች ያሉበት ኢቭን አካል ጉዳተኞች ኢቭን ሌሎች ደግሞ ኢቭን የአካል ጉዳተኞች የማየት የሚሳናቸው ዜጎች ሊኖሩ ይችላሉ። ስለዚህ ኢቭን አንዳንድ ቦታ ደግሞ እንስሳትም ጭምር ሊኖሩ ይችላሉ። ስለዚህ ያንን አይቶ ማለፍን የሚጠይቅ ስለሆነ ያንን ታሳቢ ያደረገ ነው